ዛሬ ሩታ ያሳየችው ለፍቅር ምን ያክል ዋጋ መክፈል እንዳለባት የሆነ ሰው አንድን ሰው ሲወድ ሲያፈቅር የእሱን ደስታ ምን ያክል ማስቀደም እንዳለበትና ለሱ መልካም ነገር ለዛ ሰው የተሻለ ህይወት መቆርቆር እንዳለብን ያስተማረችበት ትልቅ ቀን ነው። ሁላችሁም እንዳይሰማችሁት እንዳያችሁት አንዳንድ ሰዎች ምናልባት ተሸንፋ ነው እንደዚህ ያደረገች ያለችው ወይም ሌላ ነገር አስባ ነው ልትሉ ትችላላችሁ። ግን ሩታ ከመጀመሪያው ጊዜ ጀምራ ለአብርሃም የነበራትን እያንዳንዱን ለአብርሃም መክፈል ያለባትን ዋጋ ምን ያክል እየከፈለች እንደነበረ ሁላችሁም ታስታውሳላችሁ። አብርሃም ከልጇ ጋር ከእሷ ጋር በደስታ እንዲኖር የሚመቸውን ነገር ሁሉ ልትሆንለት እየሞከረች ነበር። በዛ ሁኔታ ውስጥ ግን አብርሃም በጀመረው ድራማና ከሁለቱን ለማድረግ ባደረገው ጥረት አሁን የተፈጠረውን ሁላችሁም ታስታውሳላችሁ። እንደዚህም አልን ወደዚህም ወደ ቀኝም አልን ወደ ግራ ሩታ ያሳየችን ነገር ግን ለሁሉም ሰው ትምህርት የሚሆንና ለዛ ነገር ምን ያክል ራስን እየጎዳን ለምንወደውና ለምናፈቅረው ሰው የተሻለ ህይወት ምን ያክል ዋጋ እንደመክፈል እንዳለብን በትክክል ያሳየችበት ነው። አንዳንዴ እንደዚህ ነገሮች ከሰዋዊ ባህሪ ያፈነገጡ ሊመስሉን ይችላሉ። ምክንያቱም የሰው ልጅ በብዙ ምክንያት ራስ ወዳድ ነው። ራሱ ላይ የተሻለ ነገር ከመጨመር ይልቅ ከራሱ አልፎ ራሱን ጎድቶ ለሌላ ሰው ደስታ የቆርቆር ስፔሻሊ አሁን ባለንበት ዘመን በጣም ከባድ የሆነበት ሰዓት ነውና ይሄ ነገር ትንሽ ለማመን ሊያስቸግረን ይችላል። ግን እንደምንየውና ሩታ ጋርም እንዳለው የምንመለከተው ነገር ከዚህ በፊትም በተደጋጋሚ ተናግራለች። ከልጇ ጋርና በሰላም በደስታ መኖር እንደምትፈልግ ካልሆነ ግን ከሷ ህይወት እንዲወጣላት በተደጋጋሚ ስትናገር ሁላችንም ሰምተናል። ስለዚህ አሁን የተሻለው የሚሆነው ከሄርሜላ ጋርና በጣም ከምታፈቅረው ሴት ጋር እንደሆነ ያንን ነገር ተናግራለች። ፋሚሊስ ዛሬ ይህንና ሌሎች ነገሮችን ከኔ ጋር አብረን እናያለን። ሰላም ውድ ሰዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም በሌላ አዲስና ልዩ በሆነ ሀሳብ እንደገና ተመልሰን ተገናኝተናል። ይህን ቪዲዮ ከመጀመራችሁ በፊት ግን ሁላችሁም እንደተለመደው ይህን ቻናል ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። እናንተ ላይ ምንም የሚቀንስ ነገር የለም፣ ለኔ ግን በጣም ይጠቅመኛል። ቪዲዮን ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ መስጠታችሁን ሁሌም እንዳትረሱ። ምክንያቱም የእናንተ እያንዳንዷ ነገር ለሁላችንም ስለሚያስፈልገን ሀሳባችሁንም ሁሉም ማየት ስለሚችሉ ይህን ነገር እንዳትረሱ። በቀጥታ ወደ ዛሬ ጉዳያችን እንገባለን። ፋሚሊስ ዛሬ ያየነው ነገር በጣም የሚያስገርምና ልብን ቀጥ የሚያደርግ ነው። የሰው ልጅ ሁሉም ነገር ጊዜ የሚባል ነገር አለ። ጊዜ አንዳንዴ ከየት ወደ የት እንደሚቀይረን ከምን ወደ ምን እንደሚያሸጋግረን የምናውቀው ነገር የለም። ሁላችንም ስናይ የነበረው በሩታና በሄርሜላ መካከል የነበረውን ነገር ሁላችሁም ታውቃላችሁ። እርስ በርስ እንዴት እንደምትያዩ እርስ በርስ እንዴት እንደነበሩ ሁላችሁም ታውቃላችሁ። ያ ጊዜ ግን ተገልብቶ ዛሬ ላይ ለምታፈቅረው ሰው ስትል ሩታ ከሄርሜላ ጋር እንዲኖርና ከፍቅር ጋር ያለው ግንኙነት ግን መቼም እንደማይሻገር ለእልህ ብሎ እነሱን ለማስቀናት ብሎ ከዛ ከነሱ ለመሸሽ ብሎ የዘየደው ዘዴ ስለሆነ አብርሃም ያ ነገር እንደማይጠቅመው ከምትወደውና እሱም በፊት ከሚወዳት ሴት ጋር ግን ቢሆን ደስተኛ እንደምትሆን ለሱም መረጋጋት ለሱም መልካም ሁኔታ ያ ነገር እንደሚሻለው በተግባር በቃሏም አስረግጣ ተናግራለች። እኔ ሩታ በጣም ደፋር ነች። ለቆመችበት ዓላማም ምን ያክል መራመድ እንደምትችል በተደጋጋሚ አሳይታናለች። አሁንም ማንም ምንም ይበለኝ የማንም ሰው የፈለገውን ማመን ይችላል። እኔ ግን የምፈልገው አብርሃም ተረጋግቶ ህይወቱን እንዲመራ ከኔ ጋር በሆን ባይችልም እንኳን ለልጁ ጥሩ የተረጋጋባት ቢሆን ለኔም ለልጅም ጥሩ ነው። እሱም ጥሩ ህይወት የሚኖረው ከምትወደውና እሱም ከሚወዳት ሴት ነው ጋር ብላ ተናግራለች። ከዚህ በፊት ለምን እንደዚህ አላደረገችም ለምንልና ጥያቄ ለምናነሳ ሰዎች ግን አብርሃም ለሩታ ምን ነገሮችን ከሷ ጋር ከተለያየ በኋላ እንኳን ልጁን ለማየት ሲሄድ በሆነ አጋጣሚ ሲገናኙ አብሮ የሚሆኑትን የሚፈጠረውን ነገር ሁላችሁም ታያላችሁ። ያ ነገር ደግሞ ተስፋ ሰጥቷት ነበረ እንደሚወዳት የሆነ ከሱ ያልወጣለት ነገር እንዳለ የቀራቸው ነገር እንዳለ ስለምታስብ ያን ነገር ለማስተካከል ለልጇም ትክክለኛዋን አባት አብሮ ከልጁ ሊያሳድግ የሚችል አባት
ከበፊት ጀምሮ ከልጅነታቸው ጀምሮ አሁን እስኪደርሱ ድረስ ባሳለፉት ነገር ሁሉ የሚገባቸው አብሮ መሆኑ ነው ብላ ስላመነች ብዙ ነገሮችን ስታደርግ እንደነበረ እናስታውሳለን። ግን ያን ነገር ለአብርሃም ትንሽ ኩራት ቢጤ ጣል አደረገበት መሰለኝ። የሚወዱኝ በዙ፣ እኔን የሚሉ ሰዎች በዙ ሲባል የሰው ባህሪ ደግሞ ሰው ሲጨበጨብልን አይዞ ስንባል ፈላጊያችን ሲበዛ እንደዚህ አይነት ባህሪ ማምጣታችን አይቀርም። ምክንያቱም የሰው ልጅ ምን ያክል ድንገተኛ እንደሆነ ሁላችሁም ታውቃላችሁና ያ ነገር ነው አብርሃም ላይ የተፈጠረው። አሁንም እየዘለለ እንደ ልጅ እየሆነ ያለው። በነገራችን ላይ አብርሃም ይህ ስሜት ስለተናወተው ነው እንጂ አሁን ያለበት ጊዜ ያሳለፈው ጊዜ ብዙ ያስተማረው ወንድ ነው ብዬ አስባለሁ። ግን አንዳንዴ ነገሮችን ባላይ እያሳለፍን ከእውነተኛው ከኛ ይልቅ ስሜታችን እያስቀደምን የተለያዩ ነገሮችን እናደርጋለን። አብርሃም ጠልፎ እየጣለው ያለው ይሄ ነገሩ ነው። መረጋጋት አለብህ። ይህን ሁሉ ያኔ የነበረውን ሁላችሁም ታስታውሳላችሁ። አብርሃም ታሞ በነበረበት ሰዓት የተፈጠረው ነገር በቤተሰቦቹ በነሩታ በሁሉም በጓደኞቹም በሁሉም በቤተሰብ ውስጥ የእሱ መታመም ተብሎ በነበረው ድራማ ያን ያክል እንደዛ ያደርግ የነበረው ከእነሱ ለመለየት ያደረገው ጥረት እንደነበረ ግልጽ ነው። ግን ያ ነገር ለምን አደረገ ስንል አንዳንዴ ከሩታ ህይወትም ሲወጣ የሆነ ነገር ነበረው። ተመልሶም ወደ ሄርሜላ ህይወት ወጥቶ ወደ ሩታ ሲመለስ ደግሞ ምክንያት ያስፈልጓል። ያ ምክንያት ነው እንደዚህ እያደረገ የነበረው። ምክንያቱም ምን እንደታመመ እንዴት እንደዳነ ማን ምን እንዳደረገው የታወቀም የተነገረም ነገር የለም። በትንሽ ጊዜ ውስጥ አብርሃም አገግሞ ወደ አሮሱ ተመለሳለን። ከዛ በኋላ ጀመረ ማለት ነው ሩጫውን። አሁን ሩጦ ደግሞ ተመልሶ ድሮ አብረው ከነበረችው ከፍቅር ጋር እንደ አዲስ ነገር ጀምሯል። ይሄ ነገር ግን የሚዘልቅ አይደለም። ምክንያቱም 1 2 3 4ኛ ተመልሶ ህይወት ይስተካከላል ማለት አናውቅም። የሚፈጠረውን ግን በጣም እንደዚህ ነገሮች የመፈጠራቸው እድል በጣም የመነመንና በጣም ቀጭን እንደሆነ ሁላችሁም የምትረዱትና የምታውቁት ነገር ነው። ከዛ ውጭ አብርሃም ዛሬ ካየነው ነገር ውስጥ ደስተኛ እንዳልሆነ ሊሸውዱት እንደሞከሩ ነው እንጂ ፍላጎት እንደሌለው በትክክል አስረግጦ አልተናገረም። ፋሚሊስ የሆነ ድራማ የሆነ ነገር ልፎግሩኝ ነው እንጂ እኔ በእናንተ በትክክል እውነታችሁን አይደለም፣ እንዴት ካንቺ አፍ ይወጣል እያላት ነበር። በዚህ ነገር ብቻ አንዳንዴ ራሱን የማያምን ሰው ሰውን ሊያምን አይችልም። ምክንያቱም አብርሃም ማን እንደሆነ ያውቃል። ስለዚህ የሰው ልጅ ይህን ያክል ነገር ያደርጋል እንዴ ብሎ ማመን ለሱ በጣም ከባድ ነው። ምክንያቱም ያን ነገር ለማመን መጀመሪያ ራሳችንን ነው ሚዛን ላይ የምናስቀምጠው። እኛ ሚዛን ላይ ከጎደልን ሁሉም ሰው በሚዛኑ የሚጎል መስሎ የሚታየን ሰዎች አለንና አብርሃምም እንደዛ ስለሆነ ነው እንጂ እንዳልቆረጠለትና ከፍቅር ጋር ያለው ነገር ይህን ያክል ደስተኛ እንዳላረገው በግልጽ ተናግሯል። ምክንያቱም እናንተ ያቀረባችሁ ልሸውዱኝ ነው እንጂ እኔ አልፈልግም፣ እኔ ከፍቅር ጋር ደስተኛ ሆኜ እኖራለሁ ምናምን አይደለም። በቃ መሸወድ እንዳይሸወድ እኔ አምኜ መጥቼ ከዛ በኋላ የሆነ ነገር ቢያደርጉኝስ የሚለው ነገር ነው እንጂ የያዘው አብርሃም ከልቡ ከፍቅር ጋር ለመኖር ፍላጎት እንደሌለው በግልጽ አሳይቶናል። ዛሬ ፋሚሊስ ሁላችሁም አስተውላችኋል ብዬ አስባለሁ። ጥያቄው የነበረው ላለመሸወድና ለአመት ለመጨበርበር ነው እንጂ እዚህ ጋር መጡ ከሄርሜላ ጋር ሲሆን ደስታ አይሰማውም። ደስታ ስለማይሰማኝ ነው ከእሷ ጋር ምንም ወደ ነበረበት መመለስ አልችልም አይደለም ያለው። በቃ ለምን ሩታ ይሄን እንዴት አሰበች? የሆነ ነገር አሰበው ነው። ሄርሜላም ጋር ብመጣ ደግሞ ማጣው ነገር አለ ብሎ ምንም ያለው ነገር እንደሌለ ሁላችሁም አስተውላችኋል ብዬ አስባለሁ። እኔም የታየን ይሄን ነገር ነው። ስለዚህ አብርሃም ደስተኛ እንዳልሆነ በግልጽ አሳይቶናል። እኔ ግን ዛሬ በመጨረሻም ልላችሁ የምችለው ነገር ሁሌም ቢሆን ከራሳችን አስበልጠን ለሌሎች ሰዎች ስንቆረቆር የኛ ሳይሆን የሌሎች ሰዎች ደስታ፣ የኛ ማጣት ሳይሆን የሌሎች ሰዎች ማግኘት ምን ያክል ደስታን እንደሚሰጥና የተለየ ልብ እንደሚጠይቅ በሩታ አይተናል። እንግዲህ ሄርሜላም አምናለች፣ ምክንያቱም ትወደዋለች። አብርሃም የትም ይምጣ ከየትም ቢሆን አብሯት እንዲሆን ትፈልጋለች። ስለዚህ እሱንም በቀጣይ የምናየው ይሆናል። ፋሚሊስ ለዛሬ ከኔ ጋር የነበረን ጊዜ ይህን ይመስላል። በቀጣይ በሌላ አዲስና ልዩ በሆነ ሀሳብ እንደገና ተመልሰን እንገናኛለን። በመጨረሻም በድጋሚ የምለው ይህን ቻናል ሰብስክራይብ ማድረግ ቤተሰባቸው አድርጉኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ በማድረግ አግዙኝ ነው የምለው። ፋሚሊስ በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።